ከወር በፊት በታላቁ የኢትዮጵያ ህዳሴ ግድብ ተገኝተው ጉብኝት ያደረጉት የታንዛኒያው ጸረ ቅኝ ግዛት አንቂና የፓን አፍሪካኒዝም አዋላጅ መካከል አንዱ የሆኑት ጁልየስ ኔሬሬ ልጅ ማዳርካ ኔሬሬ በኢትዮጵያውያን ላብና ነዋይ ሐሳብና አመራር ተገንብቶ እውን የሆነውን ህዳሴን አፍሪካውያን ቢጎበኙት ኩራታቸው ወደር አይኖረውም አሉ። ምክንያታቸው ደግሞ ሀገራቸውን ጨምሮ የኢትዮጵያ ጎራባች ሀገራት የኃይል ጥማትን የሚያረካ የኃይል ምንጭ የሚቀዳበት በመሆኑ ሁሉም አፍሪካዊ በህዳሴ ግድብ ሊኮራ ይገባዋል። ምክንያቱም ይህ የታዳሽ ኃይል ፕሮጀክት የኢትዮጵያውያን ብቻ ሳይሆን ለሁላችንም ለመሆኑ ታንዛኒያ ኃይል አቅርቦትን ከዚህ ፕሮጀክት እንደምታገኝ እኔ እንደ አንድ ተጠቃሚ ምሳሌ ነኝ። በተጨማሪም ይህ ፕሮጀክት የፓን አፍሪካ ሐሳቤን አፍሪካውያን መሪዎችና ህዝቦች እንዴት ማሳደግ እንዳለባቸውና በጋራ ለመስራት የሚያስማማ ልማት ማሳያ ነው። በእርግጥም ኢትዮጵያ የታዳሽ ኃይልን መሰረት ያደረጉ የኤሌክትሪክ ምንጭ የሚሆኑ ፕሮጀክቶቿ እያደጉ መምጣት የዜጎቿን የኃይል አቅርቦት ችግር ለመፍታት ከሚኖረው ከፍተኛ ዋጋ በተጨማሪ ለጎረቤቶቿም በረከትን ይዞ መጥቷል። ይህ ደግሞ በሀገራቱ መካከል ያለውን ግንኙነት ከንግድ ለንግድ የተሻገረና ትርጉሙ የላቀ እንዲሆን ያደርገዋል። ኬንያም ኦልሞስት ኤክስፖርት ማድረግ ጀምራል። ታንዛኒያ ኤክስፖርት ማድረግ ጀምራል። ሱዳን እንደነገርኩ፣ ኬንያ እንደነገርኩ፣ ጅቡቲ አሁን ደግሞ በቅርቡ ያው በሶማሌና በሳውዝ ሱዳን ጥናቶች ተጠንተዋል። በጀት ያፈልግን እንገኛለን። ታዳሽ ኤነርጂ ስለሆነ ነው። ያ ብቻ ሳይሆን ኢትዮጵያ ኃይልን ማስተላለፍና ለጎረቤት ኃይልን ሰፕላይ ማድረግ ብቻ ሳይሆን አትሴም ታዲያ ሪጅን ደግሞ ዲካርቦናይዝ ያደርግ እንገኛለን። ከህዝብ ለህዝብ ግንኙነትን ያጠናክራል። ምክንያቱም ይሄ ኤሌክትሪክ ወደዛ ሀገራት በሚሄድበት ሰዓት ሁሉም ሰው በእለት ተእለት በሚያደርገው እንቅስቃሴ ውስጥ ቁልፍ ሚናን የሚጫወት መሆኑና ያ ደግሞ በርካሽ የቀረበ መሆኑ በቀጠናው ላይ የተረጋጋ የኤሌክትሪክ ፍላጎቱን ማቅረብ ብቻ ሳይሆን የተረጋጋ ዋጋ እንዲኖር ማድረጉ እነዛ ሀገራት በዘላቂነት ባነሰ ወጪ የሚያመርቱትን ምርት በተረጋጋ ዋጋ እንዲሸጡ ያስችላቸዋል። የአጎራባች ሀገራት ተጠቃሚነት ማረጋገጥ ያካተተው የኢትዮጵያ የኃይል መሰረተ ልማት ትስስር እንደ ሀገር ከሚያስገኘው የውጭ ምንዛሬ ገቢ ባለፈ በሀገራቱ መካከል መተማመንን በማረጋገጥና የዲፕሎማሲ አምድ በመሆን ረገድ ያለው ሚና የጎላ ነው። በሪጂኑ ላይ ኤኒ ኮንፍሊክት እንኳን ቢመጣ ግጭትን የምታስወግድበት ዘላቂ ሰላም የምታሰፍንበት የኢነርጂ ዲፕሎማሲ ተደርጎ ይወሰዳል። አሁን ከረንትሊ ከምታገኘው ፎሬክስ በተጨማሪ ማለት ነው እና ይሄ በአጠቃላይ በሪጂኑ ያሉ ሀገራትን ሪሶርሷን ሼር በማድረግ በፍትሃዊነት በማቅረብ አብሮ አንድም ኢንክሉሲቭ የሆነ በቀጠናው አካታች የሆነ ፍትሃዊ የሆነ አብሮ የማደግን እሳቤ የያዘ ተደርጎ ይወሰዳል። ለዛሬው አፍሪካዊ ዳግማዊ አድዋ ሆኖ ኩራትን ያጎናጸፈው ህዳሴ ለአህጉሪቱ መጻኢ ዕድል አብሮ ማደግና መልማት ደግሞ ታላቅ ጅማሬ ሆኗል። እናም ሁለንተናዊ አንድነትን ለማጎልበት ኢትዮጵያ በጀመረችው የተጠቃሚነት ትስስር መስመር ውስጥ መጓዝ አስፈላጊ ነው። አፍሪካን በፖለቲካውና ኢኮኖሚው አንድ ለማድረግ መሪዎች፣ ፖለቲከኞችና ህዝቡም በጋራ ማቀድ ይኖርብናል። እርግጥ ነው እንደዚህ ያሉ ሁሉም ፕሮጀክቶች በጣም ወሳኝ ናቸው፣ ግን ደግሞ በቀጣይ ማቀድ ወሳኝ ነው። ምክንያቱም ዲያስፖራውን ጨምሮ አፍሪካ ያለውን ከ1.6 ቢሊዮን በላይ ህዝብን ማስተባበር ኃይል ሆኖ ለመውጣት ስለሚያስችል እያወራን ያለነው ስለ 1.6 ቢሊዮን ህዝብ ነው። 0.6 billion people. The single source of electricity ያለውን በአፍሪካ ደረጃ ያለውን ሶርስ ሼር ዳርጎ መጠቀም ኢንክሉሲቭ ኢኮኖሚክ ግሮዝ ለማምጣት በአፍሪካ ደረጃ፣ ሁለተኛ በመሰረተ ልማትና በእንዲህ አይነት ለኢኮኖሚ ኮንትሪቢዩት በሚያደርጉ መሰረተ ልማቶች በሚተሳሰሩበት ሰዓት በኮንቲኔንቱ ያሉ ኮንፍሊክቶችን ስትራቴጂካሊ በውይይት ሪዞልቭ ለማድረግና ስቴብል የሆነ ፒስፉል ኮንቲኔንት ለመፍጠር የሚደረገውንም ጥረት በእጅጉ የሚያግዘው ነው የሚሆነው። የአፍሪካ አጀንዳ 2063 በምጣኔ ሀብት የጎለበተና የአረንጓዴ ኢኮኖሚን ያሳደገ አህጉር መፍጠር ከመዳረሻዎቹ መካከል ነው። እናም ከትላንት ፓን አፍሪካኒዝም ቀዳሚዎቹ አቀንቃኝ መካከል አንዷ የነበረችው ኢትዮጵያ ዛሬም ደግሞ የአህጉሪቱን የ50 ዓመታት መዳረሻውን ለማድረግ መቅደሟን በኃይል ለማስተሳሰር የጀመረችው ስራ አብነት ሆኖ ይወሰዳል። ኢኮኖሚንም አሴ ኮንቲኔንት ይሄንን እንገነባለን ተብሎ በአፍሪካ ህብረት የ50 ዓመት ስትራቴጂ ነድፈው እየሄዱ ነው። ስለዚህ ኢትዮጵያ ፉሊ ከዊንድ ፋርም ፕሮዲዩስ የምታደርገው ኤሌክትሪክ፣ ከህዳሴ ግድብ ከሃይድሮ ፓወሮች የምታደርገው ኤሌክትሪክ የምታመነጨው
እንግዲህ ኢንቫይሮንመንታሊ አክሰፕተብል ነው፣ ፍሬንድሊ ነው፣ ፕላስ ቺፕ ነው፣ ታዳሽ ነው። ስለዚህ ከአጀንዳ 2063 ጋር በቀጥታ ተናባቢ የሆኑ ስራዎችን ነው እያከናወነች ያለችው ማለት ነው። እህት ወንድሞቻችን ስለሆኑ በጋራ መበልጸግ አለብን የሚለው ነገር ነው። ለዛ ነው በዝቅተኛ የሆነ በዓለም ላይ ያልታየ ኤሌክትሪክ ታሪፍ ኤሌክትሪክ እየሸጠች ያለችው ብቸኛው ሀገር ብትኖር ለጎረቤት ሀገሪቷ ኢትዮጵያ ናት። ይሄ ያለበስ የሚያውቀው ነው። ኢትዮጵያ የጀመረቻቸው መልከ ብዙ ግዙፍ የልማት ስራዎች ለአፍሪካውያን ኩራት ከመሆንም አልፈው የልማቱ ተቋዳሽ እያደረጋቸው ነው።